ጤና ይስጥልን እንደምላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሐሙስ ሚያዝያ 29 ቀን 2018 የዜና ላፍታ መረጃ ሰዓታችን ተጀምሯል። የቅዱስ ሲኖዶስ ምልዓተ ጉባኤ ሰባተኛው ጠቅላላ ሀገራዊ ምርጫ በሰላም እንዲጠናቀቅ ጥሪ ማቅረቡን የሀገር ውስጥ ብድር ጭማሪ ማሳየቱን የገለጸው የገንዘብ ሚኒስቴር ይህን ለማስተካከል እንደሚሰራ ማስታወቁን እንዲሁም የኤአይ ስልጠና መስጠት የሚችሉ ህጋዊ እውቅና ያላቸው ተቋማት ብቻ ናቸው ሲል የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ማሳሰቡን ጨምሮ ሌሎች መረጃዎችን ይዘናል። ከዜናዎቹ ጋር ራቢያ ከድር አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። የቅዱስ ሲኖዶስ ምልዓተ ጉባኤ ሰባተኛ ጠቅላላ ሀገራዊ ምርጫ በሰላም እንዲጠናቀቅ ጥሪ አቀረበ። የቅዱስ ሲኖዶስ ምልዓተ ጉባኤ በመጀመሪያ ቀን ውሎ አጀንዳዎችን በማጽደቅ ውይይት ማድረግ የጀመረ ሲሆን ሰባተኛው ጠቅላላ ሀገራዊ ምርጫ በሰላም እንዲጠናቀቅም ጥሪውን አቅርቧል። ከበዓል ትንሣኤ በኋላ በ25ኛ ቀን የሚካሄደው ዓመታዊ የርክበ ካህናት የቅዱስ ሲኖዶስ ምልዓተ ጉባኤ የመጀመሪያ ቀን ውሎን አስመልክቶ የቅዱስ ሲኖዶስ የኮሙኒኬሽን ጉዳዮች ኃላፊ ረዳት ፕሮፌሰር ቀሲስ ዳንኤል ሰይፈ ሚካኤል በሰጡት ማብራሪያ ለምልዓተ ጉባኤው አጀንዳ የሚያቀርቡ 7 አካላት ያሉት ኮሚቴ መሰየሙን ተናግረዋል። በዚሁ መሰረት ኮሚቴው ያቀረባቸውን ጠቅላላ አጀንዳዎችና ንዑስ ጉዳዮች ትናንት ረቡዕ ሚያዝያ 28 ቀን 2018 በነበረው ጉባኤ ላይ ታይተው መጽደቃቸውንም የኮሙኒኬሽን ጉዳዩ ኃላፊ ተናግረዋል። የኮሙኒኬሽን ጉዳዮች ኃላፊ አክለውም በመጪው ወር ግንቦት 24 ቀን የሚካሄደው ሀገራዊ ምርጫ በሰላም እንዲጠናቀቅ ጥሪ እንደሚቀርብም ምልዓተ ጉባኤው መወሰኑንም ጠቁመዋል። የቅዱስ ሲኖዶስ ምልዓተ ጉባኤ በቀጣይ ቀናት በጸደቁት አጀንዳዎች ላይ ዝርዝር ውይይቶች በማድረግ መግለጫ ያወጣል ተብሎም ይጠበቃል። ሀገርን በኃላፊነት የተረከባችሁና አማራጭ ሐሳብ አለን ብላችሁ የምትንቀሳቀሱ ምሁራን የህዝቡን ፍላጎትና የልብ ትርታ በሚገባ በማድመጥ ህዝቡ የሚፈልገውን በአንድነትና በእኩልነት መኖር፣ በሰላም ወጥቶ መግባት፣ ፍትህ ማስፈን፣ ለኑሮ የሚበቃ ምጣኔ ሀብትን ማግኘት፣ የእምነት ነጻነትና እኩልነት መረጋገጥ ይገባል ሲሉ ብፁዕ ወቅዱስ አቡነ ማትያስ ትናንት ባስተላለፉት መልእክታቸው መናገራቸው ይታወሳል። ፓትርያርኩ አክለው ሰውን መያዝ የሚቻለው ህሊናውን በመርታት እንጂ በሌላ አይደለም በማለት ገልጸው ህዝቡ እነዚህ ከተሟሉ ተደመጠ ማለት ነው። ከተደመጠ ደግሞ እሱ በበኩሉ ያደምጣል። ስለሆነም ለሁሉም ልጆቻችንና ወገኖቻችን የምናስተላልፈው ወቅታዊ ጥሪ ሁሉንም ችግሮች በሰላም ብቻ ለመፍታት ተባበሩ ማለት ነውም ሲሉ መናገራቸው አይዘነጋም። የሀገር ውስጥ ብድር ጭማሪ ማሳየቱን የገለጸው የገንዘብ ሚኒስቴር ይህንን ለማስተካከል እንደሚሰራ አስታወቀ። የገንዘብ ሚኒስትሩ አቶ አህመድ ሽዴ የኢትዮጵያ አጠቃላይ ብድር 51.8 ቢሊዮን ዶላር መድረሱን ተናግረዋል። የገንዘብ ሚኒስትሩ ይህንን የተናገሩት ከሰሞኑ የሚኒስቴር መስሪያ ቤቱን የ9 ወራት የስራ ክንውን ሪፖርት በህዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ላይ በንባብ ባቀረቡበት ወቅትም ነው። በዚሁ ጊዜም የኢትዮጵያ አጠቃላይ ብድር 51.8 ቢሊዮን ዶላር ደርሷል ያሉት አቶ አህመድ ሽዴ ከዚህ ውስጥ 33.5 ቢሊዮን ዶላር የውጭ ብድር ዕዳ እንደሆነና ቀሪው 18.3 ቢሊዮን ዶላር ደግሞ የሀገር ውስጥ ዕዳ መሆኑንም አብራርተዋል። ከ33.5 ቢሊዮን ዶላር የውጭ ዕዳ ውስጥ ደግሞ 22.1 ቢሊዮን ዶላሩ የፌዴራል መንግስት ዕዳ መሆኑንና ቀሪው 11.5 ቢሊዮን ዶላር ደግሞ የመንግስት የልማት ድርጅቶች ዕዳ እንደሆነም አክለዋል። ከሀገር ውስጥ ብድር ማለትም ከ18.3 ቢሊዮን ዶላር ውስጥ ደግሞ 17.5 የፌዴራል መንግስት ዕዳ እንደሆነና 0.8 ሚሊዮን ዶላር ደግሞ የመንግስት ልማት ድርጅቶች ነው ብለዋል። የሀገር ውስጥ ብድር ጭማሪ አሳይቷል ያሉት አቶ አህመድ ሽዴ ይህንን ለማስተካከልም የዘላቂ የፋይናንስ መርህን በመከተል የሚሰራ ስራ ይኖራል ማለታቸውንም ሸገር ዘግቧል። አጠቃላይ የኢትዮጵያ ዕዳ ሁኔታን በእርሳቸው አገላለጽ በጣም ጤናማ እንደሆነ ለቋሚ ኮሚቴ ያስረዱት ሚኒስትሩ የውጭ ዕዳ የመክፈል አቅማችንም ከጊዜ ወደ ጊዜ እየጨመረ ነው ብለዋል። በዕዳ ክፍያ ክንውን ሪፖርታቸው ደግሞ በበጀት ዓመቱ ለሀገር ውስጥና የውጭ ዕዳ ክፍያ 463.4 ቢሊዮን ብር ተመድቦ የነበረ ሲሆን ባለፉት 9 ወራት የአገልግሎት ክፍያን ጨምሮ 226.5 ቢሊዮን ብር ተከፍሏል ነው ያሉት። እንዲሁም የውጭ ሀብት አሰባሰብን በተመለከተ በአመቱ ከተለያዩ ተቋማት 4 ቢሊዮን ዶላር ለመሰብሰብ መታቀዱንና በ9 ወሩ ደግሞ 3.1 ቢሊዮን ዶላር ለማሰባሰብ ታቅዶ ከዛ ውስጥ 2 ቢሊዮን ዶላር ተገኝቷልን ብለዋል።
የአሜሪካ ተራድኦ ድርጅት እርዳታ መቋረጥ የጤና፣ የትምህርት፣ የግብርና አቅም ግንባታን ስራዎች ላይ ጫና መፍጠሩን ያስታወሱት ሚኒስትሩ በቅርቡ ድርድር በማድረግ ከ1 ቢሊዮን ዶላር በላይ በዓመቱ በመንግስት በኩል ፈሰስ እንዲደረግ ከአሜሪካ መንግስት ጋር የመግባቢያ ስምምነት ተፈርሟልን ብለዋል። ይህን ስምምነት በቅርቡ በካቢኔ እንደሚጸድቅም አቶ አህመድ ሽዴ መናገራቸውን ዘገባ አክሏል። የኤአይ ስልጠና መስጠት የሚችሉት ህጋዊ እውቅና ያላቸው ተቋማት ብቻ ናቸው ሲል የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት አሳሰበ። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት እውቅናና ፍቃድ ሳይኖራቸው ማንኛውንም ግለሰብ ሆነ ተቋም በዘርፉ ስልጠና መስጠት እንደማይችል አስታውቋል። የኢንስቲትዩቱ የኮሚኒኬሽን ጉዳዮች ዳይሬክተር አቶ ተስፋዬ ዘውዴ በአሁኑ ወቅት የሰው ሰራሽ አስተውሎት ወይም ኤአይ ስልጠናን የመስጠት መብት ያለው ራሱ ኢንስቲትዩቱና ህጋዊ እውቅና ያላቸው ተቋማት ብቻ ናቸው ሲሉ ለኤፍኤም አዲስ 97.1 ተናግረዋል። ከሚቀጥለው ዓመት ጀምሮ ስልጠናው በዩኒቨርሲቲዎች ደረጃ መስጠት እንደሚጀምርም ዳይሬክተሩ አመላክተዋል። ኢንስቲትዩቱ እስካሁን ድረስ ለማንኛውም ግለሰብም ሆነ ተቋም የማሰልጠንና የማስተማር ፍቃድ እንዳልሰጠ የጠቆሙት አቶ ተስፋዬ ይህንን መመሪያ ጥሶ ስልጠና ሲሰጥ የተገኘ አካል ህጋዊ ቅጣት እንደሚጠብቀውም አሳስበዋል። ህብረተሰቡም ራሱን ከአደናጋሪ ግለሰቦች እንዲጠብቅና አላስፈላጊ ለሆነ ወጪ እንዳይዳረግ ጥሪ አቅርበዋል። በአዋጅ ቁጥር 510/2014 በተሰጠው ስልጣን መሰረት በዘርፉ ከዓለም ጋር የተጣጣመ ህብረተሰቡን የማስተማር የማሰልጠንና ምቹ ምህዳር የመፍጠር ተልዕኮ የኢንስቲትዩቱ መሆኑም ተገልጿል። ስለሆነም ማንኛውም ዜጋ ከዘርፉ ጋር የተያያዙ ጉዳዮችን ከኢንስቲትዩቱ ጋር በመቀናጀት ማከናወን አለበትም ብለዋል። የኢትዮጵያ የኤአይ ፖሊሲና ስትራቴጂን ሳይረዱ እንዲሁም ተቋማዊ ፍቃድ ሳይኖራቸው በግለሰቦች የሚደረጉ የማሰልጠን ሙከራዎች ከእውቅና ውጪ መሆናቸውንም ተጠያቂነት እንደሚያስከትልም ተጠቁሟል። ከሰሞኑ ማህበራዊ ሚዲያዎች የኤአይ ስልጠናን እንሰጣለን የሚሉ ማስታወቂያዎች ሲተላለፉ እንደነበርም አባይ ቴሌቪዥን ተመልክቷል። ለኮሊደር ልማት የተዘጋጀን ከ20 ሚሊዮን ብር በላይ የዋጋ ግምት ያለውን የኤሌክትሪክ ኬብል ሰርቀዋል የተባሉ ግለሰቦች መያዛቸውን ፖሊስ አስታወቀ። ለኮሊደር ልማት የተዘጋጀን ከ20 ሚሊዮን ብር በላይ የዋጋ ግምት ያለውን የኤሌክትሪክ ኬብል የሰረቁ ግለሰቦች በህብረተሰቡ ጥቆማ እጅ ከፍንጅ መያዛቸውን የአዲስ አበባ ፖሊስ አስታውቋል። ሶስቱ ግለሰቦች ወንጀሉን የፈጸሙት ሚያዝያ 27 ቀን 2018 በቦሌ ክፍለ ከተማ ወረዳ 3 ልዩ ቦታው ስፖርት ፌዴሬሽን አካዳሚ ፊት ለፊት ከጠዋቱ 4 ሰዓት ላይ መሆኑንም ፖሊስ ገልጿል። አስመራ ነገራ የክሬን ተሽከርካሪ ሹፌር ኤልያስ በርሄ የሹፌሩ ረዳትና ወርቁ ኖራ ተባባሪ በመሆን 9 ጥቅልና 1 ገመድ የሌለው የኬብል መጠቅለያ አጠቃላይ የዋጋ ግምቱ ከ20 ሚሊዮን ብር በላይ የሚያወጣና ለኮሊደር ልማት ሊዘረጋ የነበረ የኤሌክትሪክ ማስተላለፊያ ገመድ ሲጭኑ እጅ ከፍንጅ መያዛቸውም ተገልጿል። የኤሌክትሪክ ገመዶች አስጭናችሁ አምጡ ተብለን ነው በማለት ንብረቱን ሲጭኑ በአካባቢው የነበሩ ሰዎች ለፖሊስ በሰጡት ጥቆማ ሶስቱ ወንጀል ፈጻሚዎች ከነተሽከርካሪው እጅ ከፍንጅ የተያዙ ሲሆን ተጠርጣሪዎቹ ላይ በተደረገ ተጨማሪ ምርመራ የአዲስ አበባ ከተማ ኮሊደር ልማት ሰራተኞች አለመሆናቸው ተረጋግጧልም ተብሏል። ወንጀል ፈጻሚዎቹ እጅ ከፍንጅ እንዲያዙ የህብረተሰቡ ሚና ከፍተኛ መሆኑን ፖሊስ ገልጾ የወንጀል ፈጻሚዎች መያዝ ህብረተሰቡ ከፖሊስ ጋር ያለውን ቁርኝነት ይበልጥ እየጠነከረ መምጣቱ ጥሩ ማሳያ እንደሆነ የአዲስ አበባ ፖሊስ ዋና ጠቅላይ መምሪያም ገልጿል። ኢራን ጦርነቱን ለመቋጨት በአሜሪካ የቀረበላትን እቅድ እየገመገመች መሆኗን ስታስታውቅ፣ እስራኤል ደግሞ የተኩስ አቁም ከተፈረመ ወዲህ ለመጀመሪያ ጊዜ ሊባኖስ ውስጥ ጥቃት ፈጸመች። ኢራን ጦርነቱ በዘላቂነት ለመቋጨት በአሜሪካ የቀረቡላትን የሰላም እቅድ በጥንቃቄ እየገመገመች መሆኗን ባሳወቀችበት በዚህ ወቅት እስራኤል የተኩስ አቁም ስምምነቱ ከተፈረመ ወዲህ ለመጀመሪያ ጊዜ በሊባኖስ ላይ ጥቃት ፈጽማ አንድ የሄዝቦላ ከፍተኛ አዛዥ መገደሉ ተገልጿል። ኢራን የሚደረገውን ድርድር ከመጥፎ እሳቤ ውጪ በቅን ልቦና ሊሆን እንደሚገባ ማስታወቃለች። ዝርዝሩን ቴድሮስ አይቸው እንደሚከተለው ያስደምጠናል። አብራችሁን ቆዩ። ኢራን ጦርነቱን ለመቋጨት በአሜሪካ የቀረበላትን እቅድ እየገመገመች መሆኗን ስታሳውቅ፣ እስራኤል ደግሞ የተኩስ አቁም ከተፈረመ ወዲህ ለመጀመሪያ ጊዜ ሊባኖስ ውስጥ ጥቃት ፈጽማለች።
አሜሪካና ኢራን ስምምነት ላይ ሊደርሱ እንደሚችሉ የሚጠቁሙ ዘገባዎች መውጣታቸውን ተከትሎ ኢራን በአሜሪካ የቀረበላትን የድርድር እቅድ አሁንም እየታሰበበት መሆኑን ገልጻለች። የአሜሪካው የዜና ምንጭ አክሲዩስ ረቡዕ ዕለት ባወጣው ዘገባም ዋይት ሃውስ 14 ነጥቦችን የያዘ የመግባቢያ ስምምነት ከኢራን ጋር ሊፈረም ይችላል የሚል እምነት እንዳለው መዘገቡ አይዘነጋም። አንድ ከፍተኛ የኢራን ፓርላማ አባል ጉዳዩን ምኞት ሲሉ አጣጥለውት የነበረ ቢሆንም የውጭ ጉዳይ ሚኒስትር ቃል አቀባይ ግን ቴህራን በአሜሪካ የስምምነት እቅድ ላይ ያላትን አቋም ለፓኪስታን አደራዳሪዎች እንደምታሳውቅ ተናግረዋል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋኢ የአሜሪካ የውሳኔ ሐሳብ አሁንም በኢራን እየተገመገመ ነው፣ እንደተጠናቀቀ አስተያየቷን ለፓኪስታን ወገን ታሳውቃለች ሲሉ አስረድተዋል። ቃል አቀባዩ አክለውም የሚደረገው ድርድር ከመጥፎ እሳቤ ውጭ በቅን ልቦና ሊሆን እንደሚገባ ሀገራቸው እንደምታምንም ጠቁመዋል። የፓኪስታን የውጭ ጉዳይ ሚኒስትር በበኩላቸው ሀገራቸው ይህንን የተኩስ አቁም ወደ ዘላቂ የጦርነት ማቆሚያ ለመቀየር እየጣረች መሆኑን ገልጸዋል። ትራምፕ ደግሞ አሜሪካ ባለፉት 24 ሰዓታት ውስጥ ከኢራን ጋር እጅግ ጥሩ ንግግር አድርጋለች ሲሉም ስምምነት ላይ ሊደረስ እንደሚችል ጠቁመዋል። የአክሲዩስ ዘገባ እንደሚያመላክተው ከሆነ ደግሞ ባለ አንድ ገጹ የመግባቢያ ስምምነት በዝርዝር ለሚካሄደው የኒውክሌር ድርድር በማዕቀፍነት የሚያገለግሉ 14 ነጥቦችን መያዙን ጠቁሟል። በኤክስ ገጻቸው አክሲዩስ ላወጣው ዘገባ ምላሽ የሰጡት የኢራን ፓርላማ የብሔራዊ ደህንነትና የውጭ ጉዳይ ፖሊሲ ኮሚሽን ቃል አቀባይ ኢብራሂም ረዛኢ አሜሪካውያን ፊት ለፊት በሚደረግ ድርድር ያላገኙትን ነገር እየተሸነፉ ባሉበት ጦርነት አያገኙትም ብለዋል። ኢራን ጣቷ ቃታው ላይ እንደሆነና ዝግጁ መሆኗን የገለጹት ረዛኢ አሜሪካ እጅ ሰጥታ ከአቋሟ ፈቀቅ የማትል ከሆነ ቴህራን ከባድና ጸጸት የሚያመጣ ምላሽ እንደምትሰጥም አስጠንቅቀዋል። ፕሬዝደንት ዶናልድ ትራምፕም አሜሪካ እርምጃ መውሰድ እንደምትጀምር ዝተዋል። ትሩዝ ሶሻል የማህበራዊ ሚዲያ ገጻቸው ላይ ባሰፈሩ ጽሑፍ ኢራን ስምምነት ላይ ካልደረሰች ድብደባው ይጀምራል፣ በሚያሳዝን ሁኔታም ከበፊቱ የበለጠ ከፍተኛ ደረጃና ክብደት ይኖራል ሲሉም ተናግረዋል። ይህ በእንዲህ እያለ እስራኤል ከሊባኖሱ ታጣቂ ቡድን ሄዝቦላህ ጋር የምታደርገውን ጦርነት ለመግታት የተኩስ አቁም ስምምነት ከፈጸመች ወዲህ ለመጀመሪያ ጊዜ ዋና ከተማዋ ቤሩት ውስጥ ጥቃት ፈጽማለች። ይህ የእስራኤል ጥቃት ግጭቱን ማስቆም ባልቻለው ስምምነት ላይ ተጨማሪ ጫና ፈጥሯል ተብሏል። እስራኤል በፈጸመችው ጥቃት አንድ የሄዝቦላህ ከፍተኛ አዛዥ በዋና ከተማዋ ቤሩት ደቡባዊ ክፍል ውስጥ መገደሉን ከቡድኑ ጋር ቅርበት ያለው ምንጭ ለፈረንሳይ የዜና ወኪል ተናግሯል። ይህ ጥቃት እስራኤል በሊባኖስ ላይ ስታካሄድ የቆየችውን ወታደራዊ ዘመቻ ያስቆመ የተኩስ አቁም ከተደረሰ ከ2 ሳምንት በኋላ በዋና ከተማዋ ቤሩት ውስጥ የተፈጸመ የመጀመሪያው ጥቃት ነው ተብሎለታል። የሄዝቦላህ ምንጩ ለኤኤፍፒ ዜና ወኪል እንዳስታወቀው በእስራኤል ጥቃት የተገደለው የቡድኑ ከፍተኛ አዛዥ ማሊክ ባሉት እንደሚባልና የሄዝቦላህ ራድዋን ጦር የዘመቻ አዛዥ መሆኑን ገልጿል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ባወጡት መግለጫ ደግሞ የሄዝቦላህ ራድዋን ኃይል አዛዥን ኢላማ ያደረገ ጥቃት እንዲፈጸም ውሳኔ ያስተላለፉ ራሳቸው መሆናቸውን ተናግረዋል። የሀገር ውስጥ መገናኛ ብዙሃን ዘገባ እንደሚያሳየው ከሆነ ደግሞ ጥቃቱ በተፈጸመበት ሰዓት የታጠቁ የቡድኑ አባላት ስብሰባ ላይ የነበሩ ሲሆን ሄዝቦላህ እስካሁን ይህ ዜና እስከተጠናቀረበት ሰዓት ድረስ ስለ ጥቃቱ ምላሽ አልሰጠም። የተለያዩ መረጃዎችን ያደረስንበት የዕለቱ የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። ወደ ተመልካቾቻችን አብራችሁን ስለነበራችሁ ደግሞ ከልብ እናመሰግናለን። በያላችሁበት መልካም ቀን